ሰላም ጤና ይስጥልን የተከበራችሁ አድማጮቻችን ሀቅ ሻቮት ሳሚያ እንኳን ለሻቮት ወይም ለሰኔ ማይረር በዓል በሰላም አደረሳችሁ። በዓሉ የሰላምና የጤና እንዲሆንላችሁ እንመኛለን። በያላችሁበት ሰላምና ፍቅር እንዲበዛላችሁ በድጋሚ እየተመኘን መልካም የሻቮት በዓሉን በማስመልከት ያዘጋጀነውን ፕሮግራም እናቀርባለን። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። የሻቮት በዓል የሚከበረው የፔሳህ ወይም የፋሲካ በዓል ከዋለ በኋላ 7 ሳምንታት ወደፊት ተቆጥሮ ነው። ታዲያ ሳምንታት ስለሚቆጠሩ በዓሉ ሻቮት በመባል ይጠራል። ለነገሩ ሻቮት የሚለው ስም በጉልህ ስለሚታወቅ ቀድመን ጠራ ነው እንጂ ይህ በዓል በተለያዩ ስሞች ይጠራል። ከበዓሉ መጠሪያ ስሞች መካከል ማታን ቶራ ወይም የቶራ መጽሐፍ የተቀበልንበት የመኸር መሰብሰቢያ ወቅት ስለሆነም ሀግ ካጺር የመኸር በዓልና ሌሎችም ስሞች አሉት። በኢትዮጵያ ቤተ እስራኤላውያን ዘንድ ደግሞ ሰኔ ማይረር እየተባለ ይጠራል። ከቅዱሳን መጻሕፍት እንደምንረዳው የመጀመሪያው አዳም ከተፈጠረ ጀምሮ በሰውና በእግዚአብሔር መካከል ግንኙነት እንደነበረ እንገነዘባለን። ሰው የሚከተለው ሃይማኖትና የሚፈጽመው ትእዛዛተ እግዚአብሔር እንዲኖር የሚመራበት ሕግ የተሰጠው ግን በሊቀ ነቢያት ሙሴ አማካኝነት ለአምላክ የበኩር ልጅ ተብለው በተጠሩት ለቅድመ እስራኤላውያን አባቶቻችን ነው። ዕብራውያን አባቶቻችን ከግብጽ ባርነት ከወጡ በኋላ ለ7 ቀናት ያልቦካ ምግብ በመመገብ ፋሲካን አከበሩ። በምድረ በዳ እያሉም ነብዩ ሙሴ ሕዝቡን እንዲጠብቁት በማዘዝ ወደ ሲናይ ተራራ ወጣ። 40 ቀንና 40 ሌሊት ከጾመና ከጸለየ በኋላ 10ቱ ትእዛዛት የተጻፉበት የቃል ኪዳኑ ገበታ ሕገ እግዚአብሔር ተሰጠውና ወደ ዕብራውያን ተመለሰ። እግዚአብሔር የበኩር ልጅ ብሎ ለጠራቸው አባቶቻችን እስራኤላውያን ሕግና መመሪያ ሃይማኖታዊ ሥርዓትን ቶራን የሰጠበት ይህ ታላቅ ዕለት በእስራኤላውያን ዘንድ አሁንም በየዓመቱ ይከበራል፣ ይታሰባል። በሻቮት ወይም በዚህ በዓል ዕለት የተሰጠና በይሁዳውያን እምነት ከትውልድ ወደ ትውልድ የሚታሰብና የምንጠብቀው የምናስታውሰው ሌላም ታላቅ ትእዛዝ አለ። ኦሪት ዘጸአት ምዕራፍ 23 ቁጥር 19ና ዘጸአት 34 ቁጥር 26 ላይ እንደተጻፈው ጦቦቱን በእናቱ ወተት አትቀቅለው ይላል። ስለዚህ በዚህ በዓል ወተትና የወተት ውጤቶችን መመገብ ልማድ ነው። በይሁዳውያን እምነት መሰረት ወተትና ስጋን ባንድ ላይ ማብሰልም ሆነ መመገብም የተከለከለ ነው። በታላቁ መጽሐፍ ቅዱስ በቶራ ወይም በኦሪት ቀደም ሲል እንደጠቀስነው ተጽፎ ይገኛል። አድማጮቻችን ስለምትከታተሉን በጣም እናመሰግናለን። እያቀረብን ያለነው የሻቮት ወይም የሰኔ ማይረርን በዓል በተመለከተ ያዘጋጀነውን አጭርና ልዩ ዝግጅት ነው። የሰው ልጅ ከሌሎች ፍጥረታት የተለየ እንደሆነና ስለ ምድራዊና ስለ ሰማያዊ ሕይወት አርቆ እንዲያስብ ሕገ እግዚአብሔር መንገድና መመሪያ እንዲሆነው ይህ የኦሪት መጽሐፍ ለእስራኤላውያን አባቶቻችን ተሰጠ። የአሁኑ ትውልድም ከአባቶቻችን በወረስነው ባህልና ልማድ መሰረት እንጠብቀዋለን፣ እናከብረዋለን። በዚህ በዓል ዋዜማ እስራኤላውያን ወንዶች በጸሎት ቤት በመሰባሰብ ሌሊቱን ሙሉ ሲጸልዩ፣ ሲዘምሩ ያነጉታል። ሃይማኖት ለሚጠብቁ ሰዎች በዚህ ቀን መተኛት የተከለከለ ነው። ምክንያቱም ቶራ ወይም ኦሪትን ያክል ታላቅ ሃይማኖታዊ መመሪያ ከእግዚአብሔር ዘንድ የተቀበልንበትን ዕለት በንቃትና በመጸለይ
በማመስገን ራሳችን አዘጋጅተን መጠበቅ እንዳለብን የሃይማኖት ሊቃውንት ያስረዱናል። አድማጮቻችን ከላይ እንደገለጽነው በኢትዮጵያ ይሁዳውያን ዘንድ ይህ በዓል ሰኔ ማይረር በመባል ይጠራል። በኢትዮጵያ ምድር በነበርንበት ወቅት በዓሉን የሚያከብሩት ዝክር በመዘከርና በመታደም አንድ ላይ በመብላትና በመጠጣት ነበር። አሁንም በእስራኤል ሀገር የነበረውን ልማድ በማስቀጠል እየደገሱ የሚጠሩ ቤተ እስራኤላውያን በርካቶች ናቸው። የሻቦት በዓል ከዋዜማው ጀምሮ እስከ መውጫው እንደ ሰንበት የሚከበር ሲሆን ይሁዳውያን ከሚያከብሯቸው ታላላቅና በጉልህ ከሚታወቁ ሃይማኖታዊ በዓላት መካከል አንዱ ነው። ፍቅር ጠፋ ባለም ግጥሙን ያገኘነው ፌስቡክ ላይ ነው። ትተራመሳለች ዓለም ቤቷ ፈርሶ ኑሮ ጣራ ነክቶ ፍቅር ዋጋው ረክሶ ይሄው ሲተላለቅ ሰው ለሰው ተናክሶ ደስታ የሚገኝበት ገንዘብ ብቻ ሆኖ እዝነት ጠፋ ባለም ሰው በሰው ጨክኖ የድሮ ደግነት ዛሬ ግን ተረሳ ስቆ የሚያልፍ እንጂ ጠፍቶ የሚያነሳ የተራበን ማብላት የወደቀን ማንሳት ዛሬ ተቀየረ በተንኮል በክፋት ያንዱን እየቀማች ላንዱ እየሰጠች ዓለም ፍቅርን አታ ትተራመሳለች። የተከበራችሁ አድማጮቻችን ስለ ሀግ ሻቦት ወይም የሰኔ ማይረር በዓል ያቀረብነው አጭር ዝግጅት ይህን ይመስል ነበር። ስለተከታተላችሁን እናመሰግናለን። አዘጋጅቼ ያቀረብኩላችሁ ወርቅነሽ እሸቴ ነኝ። መልካም በዓል።